መሰለኝ አንዱ ከምባታው ክልል ውስጥ ይሆናል ለመተው ያ እንከፋፈላቸዋለን። ካልሆነ ችግር የለም። ማረቆችና እንትኖች ቀቤናዎች 100 ምናምን 200 መምራት አለባቸው። ካልሞሉም ይውለዱ። እንደምንም ይዋለዱ። በአግራም ቢሆን በነፃ እየሰጠን እናዋልዳቸዋለን። እንትን ለነሱ ለምን ብትይ አናሳ ስለሆኑ እንትን ዘራቸውን ማብዛት ያስፈልጋል። እውነት ነው። ዘርማ ይብዛ ይባዙ ይዋለዱ። ማዋለድ አለብን። ሰሞኑን ደግሞ ሮሜ እኛ እኮ ተቸገረን። ቦሶቹ የ12 ልጅ እንትን እየደፈሩ የዚህ ሀገር እየደፈሩ የት እዚህ አሁን የሆነ በእኛ ሎኬሽን አይደለም ግን ባኔ ማለት በእኛ ሎኬሽን አይደለም። አሁን 12 አመት ልጅ ተደፍራ አሁን የሆነ ሎኬሽን ሙሉ ተዘግቷል። ሱቆቹ ራሱ ሾፖች እዚህ እንትን ነው ምንድን ነው ሳውዝ አፍሪካ ነው። ሳውዝ አፍሪካ ላይ አበሻ ነው አበሻ ነው የደፈራ። ግን በጣም ከባድ ሁኔታ ላይ ነው የሆነ ሎኬሽኑ። የአበሻ ልጅ የአበሻ ልጅ ሳይሆን እዚህ ጥቁሮችን አበሻ ነው። እንደኛ አበሻ መስሎት እንደው አንጠልጥለው ቀውን በቆረጡለት እንደ አበሻ መስሎት አሁን ሙሉ ሎኬሽኑን ዘጉበት። ደፋ እኔ እኮ የሀገራችሁ ነውር አልፋችሁ ሰው ሀገር ሄዳችሁ ሰው ደፍራችሁ አበሻ እንደው እንደዚህ አይነቱን መቀመቅ እቃቸው ተቆርጦ ብናይ ልጁ ደላላ ነው። እንደዚህ ልጆችን ይረዳል። እንትን ሰውን ከሰው ጋር ያገናኛል። እንደዚህ ያረዳ በቃ ያራዳ ልጅ ነው። እንደኛ ብዙ ምሾፕ ራሱ አልቆየም። አየ ያራዳ ልጅ እንዲህ ነው። ተፍ ተፍ ይላል። ገባ ተፍ ተፍ ያገናኛል። ያራዳ ልጅ ስትሆን ያገናኛል። ገባ ተፍ ተፍ ነው እንዴ። እና የእርድናውን አይተው እንኳን ጭስ ና በጣም ነው የሚቀኑት። እንዴ በጣም ነው የሚቀኑት። የአራዳ ልጅ እኮ እንትን መለወጥ አይፈልጉም። በጣም ነው የሚቀኑት። ያስታውቃል። ጭስ ነገር ነው ልጁ። እዚህ ጋር እንትን 5 አመት 10 አመት ሸፕዝ 1 ብር ዋራን ቱራንድ እያሉ ሲሸጡ እሱ በ5 አመት ውስጥ በቃ ኑሮን አሻሽሎ የአራዳ ልጅ አሁን ኢትዮጵያ ገብተዋል። ያ ምቀኞች ናቸው። በጣም ምቀኞች ናቸው። ሮሚዬ በጣም እዚህ ጋር እየመጡ እንትን ልማት እያሉ ምናምን እኮ አሁን እንትን እሱ ተጽዕኖ የፈጠረባቸው ሰዎች እዚህ ጋር ልማት እያሉ ሾፕ ውስጥ የቆሙ ልጆችን ብር ወስዳሉ። ልማት እንሰራለን ኢትዮጵያ ሄደው ይመጣሉ። እንትን ሾፕ ውስጥ ብር ለቅሞ በመኪና እየዞሩ ለዛ በእነሱ ላይ ነው አሁን ተጽዕኖ ይፈጠራል። ልማት እያሉ የከምባታ አንበርቾ 77 ልማት እንለቅማለን እያሉ ብር ይለቅማሉ እየዞሩ። ያ ደግሞ ያንን መረጃ ከነሙሉ መረጃ ሲያመጣባቸው በጣም ልጁን ፈለጉት። ዝም ብለው አዲስ አበባ ካለ እኔ ሰው ሁሉ ዋለው ልክስክሶች ዝም በላቸው። ንገረው ሮማን ከፈለግ ዝርያዎች ጋር እንትን ትልሃለች በለው። እንደዚህ አይነት ጭስ ልጆችማ እንፈልጋለን እኛ። እነግራለሁ እንትን ልማት እያሉ ምናምን እኮ በጣም ብር እዚህ ጋር በጣም ብዙ ብር ነው የለቀሙት። ለዛ ያን ብር እየበሉ ኢትዮጵያ በሳምንት 2 ይሄዳሉ። በሳውዝ አፍሪካ ልጆች እዚህ ጋር ሾፕ ውስጥ የሚሰሩ ልጆች 2,000 ራንድ 1,000 ራንድ እያሉ ልማት እንሰራለን ብሎ ይወስዳሉ። እሱ የአራድዬ ልጅ እያለ እሱ ላይ እንደዚህ ያደርጋሉ። እዛ የአራድዬ ልጅ ነቃ። ልጆችን እንትን ሾፕ ውስጥ የሚሰሩትን ልጆች እየበሉ ነበር። ለካ ምንም ልማት አልሰሩም። ማብራት ያልገባ ሰፈር እናስገባለን ለእናቶቻችን እያሉ ብር ይለቅማሉ።
ከዛ በኋላ ያ የአራዳ ልጅ ነቃ መውዳቸውን ለካ ለራሳቸው እየተጠቀሙ ነበሩ። አየህ የአራዳ ልጅ አያስበላም። ገባ? አራዳ ልጅ አንዴ ነው ከተበላ ምን በላ ሁለት አይበላም። እንዴ መንገድ እንሰራለን ብሎ ሮም ከ1 ሚሊዮን ከ2 ሚሊዮን በላይ ብር እኮ ነው የሚለቅሙት በኢትዮጵያ ብር። በጣም የሚገርም ነው። የምን መንገድ ነው የሚሰሩት? እንትን ገጠር ውስጥ አሁን እናቶቻችን እንትን የተጎዱት ማብራት ያልገባ ሰፈር መንገድ እንትን መኪና ማያገባውን ሰፈር እናስገባለን እያሉ እዚህ ጋር ብር ይለቅማሉ። ልማት ብሎ ማለት ነው። ኦኬ የሚገርም ነው። ራሳቸው ያመቻቻሉ እና እዚህ ጋር ያሉትን ልጆች እንትን እያደረጉ ያ በኋላ ያ የአራድያ ነቃና አትበሉም አለ። በቃ ወሰነ። የሚገርም ነው። እና አሁን ዝርያ የሆነ ልጅ አዲስ አበባ ገብቶ አዲስ አበባ ላይ ነው አሁን እየኖረ ያለ። አሁን ቤት ገዝተዋል። ያው ሸውደሽ ነይ የሚለውን እንትኑ ላይ አስቀምጠዋል። አሁን ሸውደሽ ነይ በመኪና ላይ እንትኑ ያለው ሸውደሽ ነይ የሚለው ነው እንትኑ ያለው። ሸውደሽ ነይ ማንን ነው? ችኩናው ሸውደሽ ነው የሚላት ቺኳ ይባለችና አሁን ሌላውን እኮ ነው ሸውደሽ ነይ መኪና ገዝቻለሁ እያለ ነው። ኦኬ ሸውደሽ ነይ የሚል ዘፈን አለ። እሱንም መክፈት ነው ያለበት መኪና ውስጥ ሲሆን ገቢና ውስጥ ቁጭ ብሎ ያን ዘፈን ነው መክፈት ያለበት። አሁን መኪና እየከፈተ ማሳየት ነው። እምቢ ካሉ በእሱ እያቀናበረ ሲለቅ ነቄ ትላለች። ገባ? አሁን እዛ ኑሮ ራሱ በጣም ነው ተጽዕኖ የሚፈጥረው። እዛም ሆኖ ኢትዮጵያ ኖሮ ራሱ ሳውዝ አፍሪካ ያሉትን በጣም ነው ተጽዕኖ የሚፈጥረው። አየህ እርድናው እኮ ነው። እርድና እስከ ጥግ ድረስ መሆኑ የምታውቀው ከሳውዝ አፍሪካ ወጥቶ እንኳን ሳውዝ አፍሪካ ላይ ተጽዕኖ ይፈጥራል። ይሄ የእርድናው ጥግ ድረስ ነው። ምስጢራቸውን ሁሉንም እኮ ያወጣል። የቦሶችን ምስጢር ሁሉንም ያውቃል። ስለዚህ በጣም ነው የምንጠሉ ቦሶች ማለት ነው። ሁሉንም ምስጢር ያወጣል። የቦሶች ምስጢር ያውቃል። ያራዳ ስለሆነ መጥቶ ይነግሩታል። ገባ? የቦሶችን ምስጢር ሙሉ በሙሉ ነው የሚያወጣው። እንትን እንዴት እንደሚሆኑ ከኛ ብር ወስቶ እዛ እንዴት ምንም አይደብቅም። ልጁ የአራዳ ልጅ ነው። የአራዳ ልጅ አይደብቅም። እና እንትኑ ያ ሰጋ የሚመቱትን ኪኒኑን ላሳይሽ። እንደዚህ ጋር በጣም ኮብራ መባል አለ። በጣም ከባድ ተጽዕኖ ፈጣሪ ነው። ኢትዮጵያም እንትን የሚፈልጉ ከሆነ እኔ በቀናሽ ዋጋ ይልክላቸዋለሁ። ኢትዮጵያ ያላችሁት ክኒኑ የምትፈልጉ ከሆነ በጣም ስትሮንግ የሆነ ክኒን አለ። ዳንጀር የሆነ ኮብራ አለ። ኮብራ እኔ ልክላችኋለሁ። ኢትዮጵያ ያላችሁት በቀናሽ 150 ከሆነ እኔ በ50 ብር ሸጥላችኋለሁ። ሁሉ ጊዜ ሰጋ መምታት እንትን መጥፎ ስለሆነ ስለዚህ እኔ በ50 ብር እኔ ልክላችኋለሁ። ላሳያችሁ እንደ ምን ችግር አለ? ኮብራ እኮ በጣም ኖርማል ነው። አሳያቸው። ገባ? ለማንኛውም አንዳንዱ ሰዓት ሌላ የራስ ምታት መድኃኒት ሸውዘው እንዳይሸጡላቸው አሳያቸው። እንትን እኮ አሁን ኢትዮጵያ ውስጥ እንትን ኮብራ ሲባል ብዙ ጊዜ እንትን ባልትን ራሱ እንትናችን አይቆምም ምናምን እላለሁ።
እንትን ፓሮስተሞላ ራሱ እያስበላችሁ እንትን ፓሮስተሞላ የሚባል ክኒን እንትን እየበላችሁ ባልቶ ራሱ አይቆምም፣ ያ አይሰራም ትላላችሁ። እዚህ ጋር ኦሪጂናል አለ። እኔ በ50 ብር ብቻ በኢትዮጵያ 50 ብር እኔ ሳፖርት አደርጋለሁ። እንትን ኮንዶም ራሱ አለ። እንትን ኮንዶም ራሱ ከዚህ ብላክ እኮ ኢትዮጵያ በጣም ትንሽ ነው። ሮሚዬ ለምን ከአራድዬ ልጅ ጋር የቢዝነስ አሰሩትም? እሱ ኢትዮጵያ ሆነው ልከህለት እዛ እሱ በላሁን መቼም ባንዴ ነው የሚያውቀው። ተፍ ተፍ እያላችሁ እንዴ ኃይለኛ ሳቢ በጣም ተወዷል እኮ አሉ። አሁን እኮ በቃ እያሰበን አሁን ኮንዶምና እቺ ኮብራ የምትባለውን ቢዝነስ ልንጀምር። በጣም አሪፍ ቢዝነስ ነው። የልጅ እዛም ስላለ ተፍ ተፍ ብላችሁ ይሄ በጣም ኢትዮጵያ ውስጥ በጣም የሚያስፈልግ ነው ታውቃለህ። በተለይ አርብ ቅዳሜውን በወረፋ እኮ ነው ፋርማሲ እስከ ሌሊቱ ውስጥ ከሚነጋቱ 24 አወርስ ነው የሚሰሩት። እንደ ዳቦ እየተሰለፉ የሚገዙት አሉ። እና አንተ በቀላሉ ካገኘ በጣም ነው። አንዱ ስንት በቃ እስቲ ያሳያቸው ያንተን። ይሄ አንዱ ብቻ ያንተ አሪፍ ነው አይደል? አንዱ ብቻ በቃ ሮሚዬ እንትን እስከ ሙሉ አዳር ነው። እንትን ፐርሰንቱ 200 ኪሎ ግራም ነው። እነሱ ኢትዮጵያ 3 ውጠው እንኳን ግማሽ ሌሊት መልሶ ይተኛል ነው ያሉት። ኧረ ምን የኢትዮጵያ እኮ እንትን አይሰራም። ኤክስፓርት ምናምን አያዩም እኮ ኢትዮጵያ ላይ ችግራቸው ይሄ ነው። ኤክስፓርት ምን እንደሆነ አያውቅም። ስንት ዓመት የቆያ ነው ይሄ። አሁን ስንት ዓመት እንትን የሆነ ነው። እንትኑን ኤክስፓርቱን አያውቁትም። ኢትዮጵያ ችግሩ ይሄ ነው። በቃ ይህንን በምን ብለህ ገባ። አንድ ሰውዬ ገዛልህና ሌሊት ላይ እምቢ አለው። ተናዶ በቢጃማ ነው ድጋሚ መኪና እየነዳ ለፋርማሲው ጋር ተደባልበው ስንት ፖሊስ መጥቶ ሽጦልኝ ይኸው ግማሽ ሌሊት ላይ ምስቴን ብድግብል የለም አበጸን ብታይ። እኔ እዛ እያለው ተጣልተው ምንድን ነው ግርግሩ ስንል ሰውዬው ሽጦለት ግማሽ ሌሊት ሲነቃ እቃው አልሰራ ብሎት ከሚስቱ ጋር የታለ አትችልም ስትለው እቃ ረስቼ ነው ብሎ ሳይነግራት ፋርማሲው ሰውዬ ጋር ድብድብ ጋዜጣ ላይ ወጥቶ ነበር ታውቃለህ። ይህንን መቅረፍ ራሱ አንድ እንደ ዜጋ ለአንተም ከእግዚአብሔርም ታገኘዋለህ። ሮሚ አሁን እያስበን ነው። እንትን ኢትዮጵያ ብቻ አይደለም፣ አሁን ዱባይ ራሱ እየተቸገሩ ነው። ዱባይ ላይ ያሉ ቺኮች ራሱ በጣም እየተቸገሩ ነው። ዱባይ ራሱ አሁን ጆከር የአራዳ ልጅ ነው። ዱባይ ራሱ አሁን አዲስ አበባና አዋሳ ዱባይ ፋርማሲ እንከፍታለን። አሁን በቃ ዱባይ ራሱ በጣም እየተፈለጉ ነው። በስልክ እየጠየቁኝ ነበር። ዱባይማ ጆከርም አለ። ያኛውም ጆከር ስላለ ጆከር ለጆከር ጉድ ይሰሩታል በለኛ። ያኛ ጆከር ራሱ እንትን ከዚህ ጆከር ጋር እንትን አላቸው። ለዚህ በጣም ግንኙነት አላቸው። ሴሪየስ ግንኙነት አላቸው። ጆከር ሁለተኛ ጆከር ይሄ ነበረ። አሁን በዙ እንጂ መጀመሪያ ያ ጆከር ነበረ። ሁለተኛ ደግሞ ጆከር ነው። ትክክለኛ ጆከሮች። ወይ ጉድ! ሌላም ጆከር እንዳይመጣ 2 እንኳን ይበቃሉ። ደግሞ 3 ጆከር እንዳይመጣ። አሁንማ 3 ላይ ሮሚዬ ብዙ ጆከሮች አሉ። ግን ኦሪጂናል ጆከሮች ጆከር ፋኖ እና ጆከር ከምባታ 77 ነው። የሚገርም ነው። አረ መጥቷል። አንድ ደግሞ የጉራጌ ጆከር መጥቶልሃል። የጌቶ መብረቅ ይባላል ስሙ። የጉራጌ ጆከር ነኝ አላለም መሰለ። ጌቶ መብረቅ ነበር ስሙ። እኔ ጆከር ነኝ አላለም መሰለ። የጉራጌ ጆከር። አሁን የአማራን የትግሬን ጆከር እየጠበቅናቸው ነው። አሁንማ ሌላ ጆከሮች አሉ። ግን ኦሪጂናል ጆከሮች እነዚህ 2 ናቸው ሮሚዬ። ሌሎቹ ቅጂ ናቸው። ቅጂ ናቸው። ዝርያ ጆከሮች 2ቱም ዝርያ ጆከሮች ማለት እነዚህ ናቸው። ዝርያ ጆከር እነዚህ ነው ከድሮ የምናውቀው እንዴ። የኛ የጉራጌው ነው እንጂ ደግሞ የጉራጌው ጆከር አይኑ ትላልቅ አመዳም ደግሞ ፀጉሩ አፍሮ ተበጥሮ ፀጉሩን በእንትን የተቆረጠ ይሄ በምንድን ነው አትክልት በሚታጨድበት የታጨደ ነው። እሱ ትንሽ ያስፎግራል አራድዬ ለማለት። የጉራጌ ነው ይሄ ቅጂ ነው። ኦሪጂናሉ ጆከር ቢሆንማ እንትኑ የአራዳ ልጅ መሆኑ ዝርያ እኮ ያስታውቃል ገና ሳይገባ። በጣም
የኛው ፌክ ነው፣ የጉራጌው ፌክ ነው። ደርሼበታለሁ። አይችልም። ፌክ ነው። እንደዚህ ኦሪጂናል ጉራጌ አይደለም። ኦሪጂናል ጉራጌ ዝርያ ነው ሆኖ የገባሽ። ፌክ ነው፣ ፌክ ነው። ይሄ ፌክ ነው። ሲጀመር ጉራጌ ነኝ ብሎ ነው እንጂ የመጣው እንደዚህ አይነት ጉራጌ የለም። አመዳም ጉራጌ የለም። ጉራጌ ማለት በጣም የተከበረ ማህበረሰብ ነው። በጣም ጉራጌ ደግሞ አስበው፣ ቅቤ በልቶ በቅቤ ታሽቶ ያደገ። ይሄ የጌቶ መብረቅ የሚባለው የህፃን ልጅ እንኳን እቃ በጉራጌ ገና ሲያድጉ እንኳን ትልቅ ነው። ይሄ የጌቶ መብረቅ እቃው ምንም ሆድ ውስጥ አንድ አይታይም። አይኑ ብቻ የፈጠጠ ጉራጌ አይደለም፣ ቀቤና ነው። ቀቤና ነው። ቀቤና ነው። ችኮሮሜ ብዙ ጊዜ የምነግሮት እኛ 7 ቤት ጉራጌ ነው የሚሉት። እንደዛ ነው የምናገሩት። አየ እነሱ ናቸው። አየ እሱም 7 ቤት ጉራጌ ነው እየተከታተለ የሚሰድበው። ቀቤና ነው። ደርሰንበታል። ቀቤና እነዚህ ቀቤናዎች ብዙ ጊዜ የምነግሮት ምንድነው ሲባል እኔ 7 ቤት ጉራጌ ነኝ እንደዛ ነው የምነግሮት። አይገርምም? ምን አረግናቸው ግን እንደዚህ የጠመዱን? እና በጣም ጉራጌ መሆን በጣም ይፈልጋሉ። እንትን የሚቀየር ቢሆን ራሱ መቀየር ይፈልጋሉ። ለዛ ነው በጣም እኛ እኮ በጸባይ ቢጠይቁ በጉዲፈቻ እንሰጣቸዋለን። ምን ጸብ እኮ ጉራጌ አይፈልግም፣ ስራ ብቻ ነው። በጸባይ ቢጠይቁ እኔ ነኝ የጉራጌ አምባሳደር እሰጣቸዋለሁ። እነሱ ማር በጣም የሚፈልጉት በጸባይ ራሳውን ሰው አጥቶ ነው እንጂ በጣም ነው የሚፈልገው ጉራጌ መሆንማ። እነሱ በጣም ነው የራሳቸው እስከሆነ ቀቤና ምንድን ነው የምትሉ ሰዎች ደግሞ ቀቤና አታውቁም። እንትን ግን ቀቤና እኮ አሁን ገና በቲክቶክ ላይ ነው የታወቀው። እውነቴን ነው። ነገሩ እኛ ነን ያስናቸው እንጂ ማንም አያውቃቸው። ቀቤና ቲክቶክ ባይኖርማ ማንም አያውቅም። እንትን ጉራጌ ውስጥ እንትን ሆኖ የሚኖር ብሔረሰብ ነው። ትንሽ አንድ ሲቆጠር 100 አይሞላም። 103 ናቸው ተቆጥረው። 103 ናቸው ተቆጠሩ። ባለፈው 103 ሆነዋል። ግን ጉራጌ መሆን ነው የሚፈልጉት። ያው ጸባይ ካላቸው እናረጋቸዋለን። የጌቶ መብረቅ ነው እየበጠበጠ ያስቸገረው እንጂ እኛ እነሱ እኮ ችግር የለብን። 103ቱንማ እንትን 7 ቤት ጉራጌ ሳይሆን አለ አይደለም። ምን እናርጋቸው? ሌላ ብሔር እንስጣቸው። ሌላ ብሔር ዝቅተኛ ብሔር ትንሽ መስጣት ነው እንጂ 7 ቤት ጉራጌ ከሆኑ ደግሞ በጣም ነው እንትን የሚሆኑ ያስቸግራሉ። ለደቡቡም ችግር ይፈጥሩበታል እና ሌላ ይሰጣቸዋል እና እንትን